እስካሁኑ ድረስ በዛ ነው በዚህ ነው የሞተው ተብሎ የተነገረው መረጃ የለም ነበረ። መሞቱን ብቻ ነበር ስንሰማ የነበረው። ምክንያቱ ምንድነው ብለን ሁላችንም የጠየቅን ነበር። አሁን ላይ ብሬክስ ሀበሻ በምን ምክንያት እንደሞተ የፌስቡክ ፔጁ ላይ ለጥፎታል። እሱን የማነብላችሁ ይሆናል። እንግዲህ በቃ መሞቱ ተረጋግጧል ማለት ነው። በጣም ነው የሚያሳዝነው። እረ ያንተን ሞት አምኜ መቀበል ይከብደኛል ቴዲዋ። ለወላጆች ብቸኛ ወንድ ልጅ ያለው እሱ ብቻ ነበር። ስንት ህልም የነበረው ሳቂታው ቴዲ ባጭር አስቀሩብን። ጨካኞች በሰው ሀገር ምድር በአሰቃቂ ሁኔታ እንዳይተርፍ አድርጎ ህይወቱን እንዲያልፍ አድርገዋል። ቴዲ ፈጣሪ ስፈጥርህ እኮ ሰው ሊያስቀይም ይቅርና ላለጠፋው ጥፋቱ ራሱ እሺ ይቅርታ ብሎ ስቆ ማለፍ የሚችል ሰው አድርጎ ነው የፈጠረው። ቴዲ እንኳን ለቤተሰቡ እንኳን በቅርብ ለሚያውቀው ሰዎች ይቅርና በሚዲያ ለሚያውቁት ሰው ራሱ የሚያሳሳ ልጅ ነው። በቴዲ ድንገተኛ እልፈት ልባችሁ ተሰብሮ ድንጋጤያችሁ እና ግራ ተጋብታችሁ በቀጥታ እየደወላችሁ እንዲሁም በውስጥ መልእክት እየላካችሁ ያላችሁ ወዳጆቼ፣ የቅርብ ጓደኞቼ እና በሚዲያ የምታውቁት እህት ወንድሞቼ ፈጣሪ ለእናንተ ለኛም ጽናቱን ይስጠን። አሁን ካለውበት ሁኔታ አንጻር የሁላችሁንም መልእክት መመለስ ባልችልም ያለው ሁኔታ ለማሳወቅ ያህል ግን የቴዲ አስክሬን በዚህ ሰዓት በሳውዲ መንግስት እጅ እንደሚገኝ ለማሳወቅ እወዳለሁ። የቴዲ አስክሬን የሀገሩን አፈር እንዲቀምስና ወላጆቹ አልቅሶ እንዲቀብሩት አስክሬን ወደ ሀገር ቤት ለመላክ እንቅስቃሴ ጀምረናል። የቅርብ ጓደኛ አብሮ አደገ እና በሚዲያ የምታውቁት ወዳጆች ከስር ያለው ሊንክ በመጫን በግሩፕ እንድትቀላቀሉ በትህትና ጠይቃለሁ። ሳውዲ ሪያድ ውስጥ የምትኖሩ ወዳጆቼ እና የቅርብ ጓደኞቼ ከዛሬ ሰኞ ማታ ጀምሮ እስከ እሮብ ማታ ለቅሶ የምትደርሱት ቦታ አዘጋጅቻለሁ። በአካል ተገኝታችሁ ባለቤቱን እንድታጽናኑ በትህትና ጠይቃለሁ። ያውን በሰው ሀገር ሚስቱ ምን ያጽናናታል? ምንስ እኔ እንጃ። አውዝ ቢላሂ ሸይጣን ረጂም። ያው ብሬክስ ግልጽ አላደረገም መሞቱን እንደሞተ ነው እንጂ በምን እንደሞተ ግልጽ አላደረገም ነበረ። ይኸውና ዛሬ እንግዲህ እንደሞተ መሞቱም ትክክል እንደሆነ በሰው እጅም ደግሞ ህይወቱ እንደጠፋ እየተናገረ ነው ያለው ማለት ነው። አብዛኞቹም ትላንትም ቲክቶክ ላይ ሲናገሩ እንደሰማሁት እርስ በራሳቸው ነው ያው በጥቅም ይሁን በምን እንደሆነ ብቻ ግራ ቢገባኝም አሁንም ሙሉ ይሄ ነው ተብሎ ይፋ የተነገረው ነገር የለም። ብቻ በሰው እጅ እንደጠፋና ህይወቱ በሰው እጅ ተጣልቶ ህይወቱ በሰው እጅ እንደጠፋ ነው እየተናገረ ያለው እንጂ በዚህ ምክንያት ነው ብሎ ሙሉን ይፋ አላደረገም። እንደተናገሩት ከሆነ እንደሰሙት ዘመድ እርስ በራስ ነው ህይወታቸውን የተነጣጠቁት። ያው ቴዲ ብቻ ነው እንግዲህ ያረፈው ላይመለስ ሄደው፣ ሌሎቹ ተርፈዋሉ። እርስ በራስ ነው የተጣሉት እየተባለ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀገራችን ሳያንሰን እንደው የሰው ሀገር ምተን በተለይ ሪያድ ላይ ምንድነው አሁን ላይ ደግሞ በቃ እንደዚህ ራስን ማጥፋ እርስ በራስ መጠፋፈት ምንድነው እንደ ፋሽን አድርጋችሁ እንደ ጥሩ ባህል ነው ወይስ እየተለማመዳችሁት ነው ሞትን? ወይስ በምን አኳያ ነው እንደዚህ የሀገሬ ልጆች በእናታችሁ ካልተደረግ ነው? በቃ አንድ ሰው በቃ ይሄ በቃ እንካ ስለ ካንተ ተብሎ ተጣልቶ ተነስቶ ያን ሰው ያለምንም ርህራሄ ምን ወደ ምን ምትልኩ እየመሰላችሁ ነው? ግን እንደዚህ እጃችሁን ሰንዝራችሁ እስከ ወዳኛ ድረስ እየላካችሁ ያላችሁ ከየትኛው ባህል የተማራችሁት ነው? ከየትኛው ወግ ያመጣነውን ነው? ኧረ ተው ጎበዝ። በተለይ ራያ ልጆች በተለይ ሪያድ ላይ ያላችሁ ደግሞ እኔ እንጃ በብዙ ነገር በጣም እዚህ ሳውዲ አረቢያ ላይ ግን ደግነቱ ምን እንደሆነ ታውቃላችሁ? የሰረቀ እጅ ይቆረጥ፣ የገደለ ይገደል ነው። ከተያዘ
እንደዚህ እሱ ላይ በአሰቃቂ ሁኔታ ህይወቱን የነጠቀ ሰው ኢንሻአላህ ይያዛል። ከተያዘ ደግሞ እሱም ይጠፋል፣ ይሄም ይጠፋል። ምን አይነት ጥል የምን አይነት ጥል የትኛው ጥል ቢደርስ ነው? ምንስ ብትደራረጉ ነው እስከ ሞት ድረስ የደረሳችሁት? በምን አኳያ ነው? እንዴትስ ልባችሁ አስችሏችሁ ነው? ይሄ አንድ ፍሬ ልጅ ገና በስደት ተንከራርቶ ሮጦ እንኳን ያልጠገበ ልጅ ስንቴ እንደ ውሃ ቀዳ መልስ አገር ሲሄድ ሲመለስ ሲመጣ እንደው ወይኔ እናቱ እኔ ለእናቱ ነው የተቃጠልኩኝ። አላህ ያጽናቸው። ወላይ በጣም ከባድ ነው። መሲ ሚስቱ በቃ አንዳንዴ ታማችሁ መሞት እኮ በቃ አንድ ነገር ነው። በሰው ሀገር እንደዚህ መና ደመ በከት ስትቀሩ ኧረ ተው በእናታችሁ። ኧረ እኛ ስማችን አታስጠፉ፣ ሰርተን እንብላ። ምንድነው በባህር የምትመጡ ሰዎች? ቆይ ምንድነው እንደዚህ የሚያስጠግባችሁ? እዛ ከድህነታችሁ ልታላቅቁ መሰለኝ የሰው ሀገር የመጣችሁት። እንደ ጀብድ እኮ ኪሳቸው ውስጥ አድርጎ ስለት መሳሪያዎች የተለያየ ነገር በየጫካው በየጉራንጉሩ የኛ ሰዎች ናቸው ይዞ የሚዞሩ። አሁን እኮ ሳውዲ አረቢያ ላይ እንደዚህ እስር ቤት እየበሰበስን እንደዚህ እስር ቤት ደሙን ባያለቀሱ ስንት ህጻናቶች ስንት አዛውንቶች እየሞቱ በየጊዜው እንደዚህ አበሻ ላይን አፈር ያሉት ለምን ይመስላችኋል? በዚህ ነው። አንዴ በዚህ ጋር አስካሪውን ነገር እንሰራለን፣ አንዴ እዚህ ጋር በዚህ ጋር ደግሞ እርስ በራስ አገር ላይ ያልጨረስነውን እዚህ መተን እንጨርሳለን። ይፈራሉ። አረቦች ደግሞ በተለይ እንደዚህ አይነት ነገር በጣም ነው የሚፈሩት። እዚህ ሀገር ምንም ብትጣላ እንኳን በአፍ ነው እንጂ እንዲህ እኮ አይጠጋጉም። በአፍ ነው የሚጣሉት። የኛዎች ናቸው ደፋሮች ማለት ነው። ገባችሁ? እንዴት ነው ሰው የራሱን ድህነት ከኩን ሳራግፍ መጥቶ በሰው ሀገር ጭራሽ በሰው ሀገር እንደዚህ ትተራረዳላችሁ? ለምስኪን እናታችሁ አታስቡም? ምንድነው አላማችሁ? ሰው ኧረ ቢስሚላ ምን ብትወስዱ ነው? ምን ብትወስዱ ነው እንደዚህ በቃ ራስን እንትን ማለት እንደዚህ እንደ ቀልድ እንደ ሲምብል ነገር አርጋችሁ እያያችሁ ያላችሁ? ምን ተነዋውጧችሁ ነው? ኧረ ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ትላንት ዛሬ ያው በየቦታው ሞት እየሰማን ነው አይደለም? ተለማመድ ነው መሰለኝ። በተለይ እኛ አበሾች በቃ ተለማመድ ነው። የኬሌ ተነስቶ የኬሌን እንደዚህ ያረገ የኬሌ ተነስቶ የኬሌን እንዲያደረገ ሲባል በቃ እየተለማመድ ነው መሰለኝ። በቃ ኖርማል አድርገናል። እንዴት እንዳስጠላኝ ሶሻል ሚዲያ ራሱ እውነት። ትላንት ራሱ ጉርሻ ፔጅ ላይ ሁለት ሰዎች አሉ። ልክ ዛሬ አንዷ በሴት ናት በሳይክል ወድቃ ነው እንደዛ የሞተች። አንዱ ደግሞ በመኪና አደጋ እና እዚህም ስትሄዱ ሶሻል ሚዲያው ኢትዮጵያውያን እኛ በቃ ጥሩ ነገር አትዩ፣ አይናችሁም ጆሮአችሁም አይስማ፣ ደንዝዙ ተብለን ነው መሰለኝ እንዴ። በቃ ደህና ነገር እኮ መስማት ተሳነን እናንተ ጎበዝ።